በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ገብር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ። አንተ በጎ ባሪያ በጥቂቱ ከታመንክ በብዙ እሾምሃለሁ። የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 23። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደን ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አንተ በጎ ባሪያ፣ አንተ ደግ ባሪያ በጥቂቱ ከታመንክ በብዙ እሾምሃለሁ። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሕሙማነ ሥጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት እየፈወሰ ከቦታ ቦታ እየተንቀሳቀሰ በሚያስተምርበት ሰዓት ምሳሌ መስሎ የተናገረው ቃል ነው። የዐቢይ ጾም 6ኛው ሳምንት ገብረ ኄር በመባል ይታወቃል። ታሪኩም ከዚህ ጋር የተያያዘ ነው። ታላቁን የጌታችን ጾም በጀመር 6ኛ ሳምንት ላይ ይህን ሳምንት ቅድስት ቤተ ክርስቲያን ገብረ ኄር የሚል ስያሜ ሰጥታ ታስተምራለች፣ ትመክራለች። ገብረ ኄር ማለት በጎ አገልጋይ ማለት ሲሆን የስያሜው መነሻ በዕለቱ ከሚነበበው የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ የምናገኘው ታሪክ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእሱ ጋር ለነበሩትና ለቅዱሳን ሐዋርያት ያስተማረው ትምህርት ነው። ምሳሌውም እንዲህ ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ስናነብ ወደ ሌላ አገር ሊሄድ ያሰበ ሰው ባሮቹን ወይም አገልጋዮችን ጠርቶ ለእያንዳንዳቸው ከመሄዱ በፊት ለእያንዳንዳቸው ለአገልጋዮቹ አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛውና ለሌላኛው 1 መክሊት ሰጠ ብሎ ያስተምራል ማለት ነው። በምሳሌ ሲያስተምር ወደ ሌላ ሀገር የሚሄድ ሰው ወደ ሌላ ሀገር ወደ ሩቅ ሀገር መሄድ ያሰበ ሰው አገልጋዮችን ጠርቶ ለእያንዳንዳቸው እንደ አቅማቸው እንደ ችሎታቸው ለአንደኛው 5 መክሊት ሰጠው፣ ለሁለተኛው ደግሞ 2 መክሊትን ሰጠው፣ ለሶስተኛው ደግሞ 1 መክሊትን ሰጠ ይላል። ለእያንዳንዳቸው እንደ ችሎታቸው እንደ መጠናቸው መክሊትን ከሰጠ በኋላ ይህ በጎ ሰው በሰጣቸው መክሊት ወጥተው ወርደው እንዲያተርፉበት እንዲነግዱበት አትርፈው ወጥተው ወርደው ነግደው አትርፈው በተጠየቁ ጊዜ እንዲያቀርቡ ያ ደግ ሰው ለእያንዳንዳቸው እንደ አቅማቸው ገንዘብን ለአገልጋዮቹ ሰጣቸው ይላል። ይህ ሰው ወደ ሩቅ ሀገር ሂዶ ከብዙ ዘመናት በኋላ ተመለሰና እያንዳንዳቸው እንደ አቅማቸው የሰጣቸውን መክሊት እንዲያቀርቡ እነዛን አገልጋዮች እነዛን ባሪያዎች እንዲጠሯቸው አደረገ ይላል። እነዛ ባሪያዎች እነዛ አገልጋዮች ጌታቸው ከሄደበት ከሩቅ ቦታ ተመለሳና ከብዙ ጊዜ በኋላ የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው መጣ ይላል። ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ደረቴ ይሙላ ፊቴ ይቅላ ሳይል ከሌሊት እንቅልፉ ከቀን እረፍቱ ቆጥቦ ወጥቶ ወርዶ 5 መክሊት አትርፎ ጌታው ሊቆጣጠረው በመጣ ጊዜ ወጥቶ ወርዶ እንዲያተርፍ የሰጠው ጌታ ሊቆጣጠረው በመጣ ጊዜ ሌላ 5 መክሊት አትርፎ ጌታዬ ሆይ አንተ እንድነግድበት ወጥቼ ወርጄ እንድሰራበት 5 መክሊት ሰጥተኸኝ ነበር። እነሆ ከሌሊት እንቅልፌ ከቀን እረፍቴ ቀንሼ ወጥቼ ወርጄ 5 መክሊት አትርፌ ያለሁና 10 መክሊት ይኸው አቅርቤ ያለሁ አለ ይላል። በዚህ ጊዜ ያ ደግ ጌታ ያ የባሪያዎቹ ጌታ ይህን ሰው ሲመለከተውና ይህን ሲያቀርብ ሲያየው ወይቤሎ እግዚኦ ኦ ገብረ ኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ በውስፍሳሁ ለእግዚእከ። አንተ በጎ ባሪያ በጥቂቱ ከታመንክ በብዙ ወገን እሾምሃለሁ። ለጌታ ተርላ ወደሚደረግበት ግባ፣ ተሾም፣ ተሸለም አለው ይላል። 2 መክሊት የተሰጠው እንዲያስገቡት አገልጋዮችን አዘዘ ይላል። 2 መክሊት የተሰጠውም እንዲሁ 5 መክሊት እንደተሰጠው ከሌሊት እንቅልፉ ከቀን እረፍቱ ቀንሶ
ደረቴ ይሙላ ፊቴ ይግራ ሳይል ሌላ ሁለተኛ መክሊት አትርፎ ጌታዬ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት ወጥቼ ወርጄ አትርፌያለሁ ብሎ አቀረበ ይላል። ጌታውም በዚህ በሁለተኛው አገልጋይ ተደስቶበት ወደ አባት ደስታ ግባ ይላል። ሶስተኛውና የመጨረሻው አገልጋይ ወደ ጌታው እንዲቀርብ ታዘዘ ይላል። ሶስተኛው አገልጋይ ከእነዚህ ከሁለቱ ተቃራኒ ነበር። ከነዚህ ከሁለቱ በተቃራኒ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍበት ዘንድ የተሰጠውን መክሊት ከዛም አልፎ ምን አደረክበት ተብሎ ጌታው ሲጠይቀው የአመፅ ንግግርን እንደተናገረ በዚያም በጌታው ፊት ያ ክፉ አገልጋይ አንተስ ምን አደረክበት ተብሎ 1 መክሊት የተሰጠው ሲጠየቅ ጌታዬ ሆይ አለ፣ አንተ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ ጌታ እንደሆንክ ስለማውቅ አለ፣ ያልዘራኸውን የምታጭድ ያልበተነውን የምትሰበስብ እንደሆንክ ስለማውቅ አለ፣ ያንን የሰጠኸኝን ሌባ እንዳይቀማኝ አታላይ እንዳያታለኝ ብዬ ቆፍሬ ቀብሬ አስቀምጬ እነሆ አሁን አምጥቻለሁና ገንዘብን እንካ አለው ይላል። በዚህ ጊዜ ጌታ አንተ ክፉ ባሪያ፣ አንተ ታማኝ ያልሆንክ አገልጋይ ካልዘራሁበት ሳጭድ ከየት ታቀኛለህ ብሎ ገሰጠው ይላል። ይህም ብቻ አይደለም፣ በዚያ የነበሩትን አገልጋዮችን ይህን ክፉ ባሪያ እሳቱ ወደማይጠፋበት ጨምሩት አለ፣ ወደ ዘላለም እሳት ውሰዱና ጨምሩት ብሎ አዘዘ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በምሳሌ የመሰለው መስሎ ያስተማረው ነው ማለት ነው። 5 መክሊት ተሰጥቶ ሌላ 5 ያተረፈ፣ 2 መክሊት ተሰጥቶ ሌላ 2 መክሊት ያተረፈው ይህ ምሳሌ ለካህናት የተነገረ ነው። ከአበው ሊቃነ ጳጳሳት ጀምሮ ከታች እስካሉት ዲያቆናት ለእነሱ የተመሰለ ምሳሌ ነው ማለት ነው። ለራሳቸው የሆነ የተሰጣቸው ጸጋ አለ፣ እንዲያተርፉበት አስተምረው እነሱን አስመስለው እንዲያወጡ እንዲያስተምሩ የተሰጣቸው መክሊት አለና እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ እሱን አስመስሎ እንዳወጣው አስተምረው መክረው ሌላ መምህራን በእነሱ እግር እንዲተኩ ሳለ ለነዚህ አባቶች የተሰጠ መክሊት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ምጽአት በመጨረሻው በመጣ ሰዓት በሰጣቸው መክሊት ምን ያህል እንዳተረፉ ምን ያህል አስተምረው እንደለወጡ ይጠይቃቸዋል። ያተረፉ አንተ ታማኝ ባሪያ፣ አንተ ታማኝ አገልጋይ፣ በእውነቱ አባት የሰጠህን መክሊት አትርፈህበታልና ና ወደ አባት ተድላ ደስታ ግባ እንደሚለው ያላተረፈውን ደግሞ እንደሚገስጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ያስተማረው ነው ማለት ነው። በዚህ ክፍል የመክሊቱ ሰጭ ወይም ጌታ በጎ የተባሉ አገልጋዮችን እና ክፉና ሰነፍ የተባለውን አገልጋይ በተናጠል መመልከት እንችላለን ማለት ነው። የአገልጋዮቹ ጌታ ይህ ሰው ለገንዘቡ ጠንቃቃ ከመሆኑም ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው ተመልክተናል። ሙሉ ስልጣን እንዳለው በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበት ፍርዱ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለው ጨለማ እንዳወጡት ስንመለከት የሚያሳየው የአገልጋዮች ጌታ ታላቅ ስልጣን እንዳለው፣ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን የሰጣቸው መክሊት ላተረፉ በጎ አገልጋይ የሰጣቸው ፍጹም ደስታ መጥቀስ ይቻላል ማለት። ይህ ጌታ እውነተኛ ፈራጅ መሆኑን በትክክለኛው ለሰሩ በትክክለኛው መክሊት ላተረፉ እውነተኛ ፈራጅ መሆኑን እንመለከታለን። በሁለተኛ ደረጃ በጎ አገልጋዮች የተባሉ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበሉ ናቸው። እነዚህ 2 አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው ሳይሆን ጉዳዩ የመክሊት ቁጥር ሳይሆን በተሰጣቸው መጠን በተሰጣቸው መክሊት የሚገባቸውን ያህል ደክመው ማትረፋቸው ወጥተው ወርደው ማትረፍ መቻላቸው። ያ ባለ 1 መክሊት አገልጋይ ከሁለቱ ያሳነሰው በዚያ በአንዱ መክሊት እንኳን መስራት አለመቻሉ፣ አለማገልገሉ፣ የተቀበለውን መክሊት በአግባቡ አለመጠቀሙ ይህ ነው እንደሆነ መጽሐፍ ያስረዳል ማለት ነው። ክፉና ሰነፍ አገልጋይ ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒ መልኩ ሊሰራበት የሚገባውን መክሊት ቀበረ። ጌታው በመጣ ጊዜ
አመፅ የተመላበት የሐሰት ንግግር ተናግሯን ማለት ነው። ከሄደበት ቦታ ተመልሶ ጌታው በተሰጠው መግድ ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተነበት የምትሰበስብ ጨካኝ ሰው እንደሆን አውቃለሁ። ስለፈራሁም ሄድኩና መክሌትህን በምድር ውስጥ ቀበርኩት ሲል መልሶለታል ማለት ነው። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኑሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነ ትርፉ 2 መክሊት ይጠይቀው ነበር። ነገር ግን ትርፍ ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረው ይህም ማለት አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷና ማጨድ ይገባዋል፣ በትሯና መሰብሰብ ይገባዋል። መብቱና እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጥም። ይህ ክፉ አገልጋይ እድሉን ለሌሎች አልሰጠም። ይህ ሰው ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለት የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮው የተዘጋበት ነው ማለት ነው። አባቶች የዚህ ምሳሌ ታሪክ ምስጢር ሲያስተምሩ የአገልጋዮች የፍጡራን ጌታ የሆነ እግዚአብሔር ምሳሌ እንደሆነ እንዲሁ 3 አገልጋዮች በተለያዩ ደረጃ ያሉ ምዕመናን እንደሚወክሉ ያስተምራሉ ማለት ነው። ለእያንዳንዳችን ከእግዚአብሔር የተሰጠን ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችን በሃይማኖቱ ነን የምናፈራውን ፍሬ ይፈልጋል። ለእያንዳንዳችን በተሰጠን ጸጋ ካልሰራንበት ተጠያቂነት እንዳለ ማስተዋት ያስፈልጋል። እግዚአብሔር የሰጠን ስጦታ ባለቤቱ ራሱ እግዚአብሔር ለዚህ ማንም ይሆን ማንም በተሰጠን ጸጋ መክሊት ማትረፍ አለብንና በተሰጠን ጸጋ በተሰጠን መክሊት አትርፈን 30፣ 60፣ 100 ፍሬን አፍርተን እስከ መጨረሻው በዚች ቅድስት ቤተክርስቲያን ጸንተን ስሙን እንድንቀድስ ክብሩን እንድንወርስ የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።